ድምጽ እያሰማ የሚያውቅ እግዚአብሔር እሱን የፈጠረ ለባዊት ሕያዊት ነባቢት የሆነችውን ነፍስ ለአዳም የሰጠው እግዚአብሔር ግን የማያውቅ መስሎ መጣ። ያለበትን አዳም ያለበትን የማያውቅ ሆኖ መጣና የት አለ አለው። ምን ማለት ነው? ስለዚህ እዚህ ውስጥ የሚሰጥ ነገር አለ። የመከራ መጽናኛ እናት አለችን ማለት ነው። ለምን? አይ አዳም እንዲህ አለ፣ እኔ አንተን ፈርቼ አታድር ያልገኝን ነገር አድርጌ ግን አፍርሼ ተላልፌ በማይሆን ቦታ ወድቄያለሁ፣ አንተን ፈርቼ ተሸሽጌያለሁ። ዛሬ እስኪ ምእመናን ልብ በሉ። በማይሆን ቦታ ወድቀን እግዚአብሔርን አስቀይመን ከእግዚአብሔር ርቀን እግዚአብሔር የሌለ መስሎን የት ናችሁ እንኳን ሲለን አንሰማም ብለን ቢያንስ እንኳን አዳም ሰምቷል። አዳም ሰምቶ ቢያንስ አይፈርቼህ እዚህ ነው ያለሁት ብሏል። ዛሬ እኮ እናንተና እኔ አይፈርቼህ እግዚአብሔር እዚህ ነው ያለው ነው ብለን እንኳን እግዚአብሔርን አቤት እንኳን እንለው። ለምን? ያለንበት ቦታ ሆኖ እግዚአብሔር ይጠራናል፣ እኛ አንሰማም። አሁንም የጽድቅ ቦታ ነው የምናስመስለው። ለሱ ደስታ ሐሴት የፈጠር ነው የሚመስለው። ሕይወታችን በዚህ ውስጥ ነው ያለው። ልናስብበት ይገባል። እግዚአብሔር ዛሬም ይጣራል። ልጄ ሆይ የት ነው ያለው ይላል እግዚአብሔር። ለምን? ለኛ ዋጋ ከፍሏል። እናታችን ትጣራለች፣ የት ነህ ትላለች፣ የት ናችሁ ትላለች። ግን ያለንበት እንኳን ቦታ ሁነን በምንም ቦታ ነን፣ በምንም ኃጢአትኑን ሁነን እንኳን አቤት እዚህ ነን አንተን ፈራንህን በለው እስኪ። እስኪ አንተን ፈርተን ተሸሽገናል በሉ እስኪ። አይሰማም? አንተን ፈርተን ተሸሽገናል በሉ እስኪ። በሉ እንጂ ሁላችሁ አንተን ፈርተን በሉ እስኪ ተሸሽገናል። አሁን ሁላችንም ያለንበት ቦታ አለ፣ የየግላችን የየራሳችን ቦታ አለ። እኔም የኔን ማንነት አውቀዋለሁ፣ እናንተም የእናንተን ማንነት ታውቁታላችሁ። እግዚአብሔር ሆይ አንተን ፈርተን እዚህ ቦታ አለን በሉ እስኪ። አሁን ይሄን ካላችሁ ለራሳችሁ በሉ፣ ካመጻችሁም ለራሳችሁ ነው። እግዚአብሔር ግን በነገሮች ሁሉ እግዚአብሔር እኛን ይጠራል። ከወደቅንበት መከራ ሊያድነን ሊያነሳን አለ እግዚአብሔር። የኃጢአት ቦታ ላይ እንኳን ሆነን እግዚአብሔር አለ፣ ይመልሳል። የጨለማው ቦታ ላይ እንኳን ሆነ እግዚአብሔር ይመልሳል፣ ይሰማል። ለምን? አዳምን አልተወውማ። ምን አለው? በል አታድርግ ያልኩህን ነገር አደረክን? እንግዳውስ ሂድ ለጊዜው ውጣ። ግን እንዲህ እንዳልክ ተስፋ እንደቆረጥክ አትቀርም። የመከራ ጊዜ ስንቅ አለች፣ እሷን ያዝና ውጣ። እግዚአብሔር የምን ያክል እንደሚወደን በዚህ ታስቡታላችሁ። በድለነው እንኳን ባዶአችንን አላከንም። እናት እስኪያስቡት ምንስ ብትጣላ ምንስ ብናስቀይማት በረሃብ ልጇን በባዶ እጁ መንገድ ትልካለች? አትልክም። ትልካለች? አትልክም። እግዚአብሔርም አባታችንም እናታችንም እግዚአብሔር ይህን አላደረግም። ምን ብንበድለው ስንቅ ሰጠን። ምን አለ? በሐሙስ ዕለት ወንፈቃለ ዕለት ተወለድ ሞለት ወለትከ ወይድህ ውስተ መረበከ። በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ። በመከራ ጊዜ ግን ስንቅ የምትሆን እሷን ሰጥቻለሁ። የ5 ቀን ተኩል የ5500 ዘመን ስንቅህ እመቤታችንን ነዋት። ተስፋ እሷ ናት። ለዛም ነው ቅዱስ ጳውሎስ ወአመ በጽሐ ዕድሜው ፈነወ ወልዶ ወተወልደ እምብእሲት፣ ጊዜው በደረሰ ጊዜ አላት። የ5 ቀን ተኩል የመከራ ጊዜ ስንቃችን እናታችን ቅድስት ድንግል ማርያም። ለዛ እኮ ነው አባ ሕርያቆስ ታላቁ ሊቅ ምንድነው ያለው? አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ተስፋ አጥቶ ከገነት በወጣ ጊዜ እና አዳም በዚህን ጊዜ ምን ተሰጠችው? የተስፋ ስንቁ እመቤታችን ቅድስት ድንግል ማርያም ተሰጠችው።
ተሰጠችው። እሷም የተሰጠችው ምን ተብሎ ነው? አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት በወጣ ጊዜ ለአዳም የመከራ ጊዜ ስንቁ ሁነሽ ተሰጠሽው። የመከራ ጊዜ ስንቁ ሁና የተሰጠች ለማን? ለአባታችን ለአዳም። ለዛ ነው ኢሳይያስ 2 ላይ ጊዜው በደረሰ ጊዜ ብሎ እሱም ያነሳታል። እመቤታችን ከቅድስት ድንግል ማርያም ተወልዶ እንደሚያድነን የመከራ ጊዜ ስንቃችን አምላክ እንደሆነች ነቢያት ሰርዋ ወታምዋ ዋእመሩ ከመሃገሮሙ ይእቲ ገነት ይእቲ ነቃ ገነት አዘቅት ማየ ሕይወት። ነቢያት ከሩቅ እያዩ ተስፋ ያደረጓት የመከራ ጊዜ ስንቃቸው የነቢያት እናት በሉ እስኪ በሉ ጮክ ብላችሁ በደንብ በሉ። አረ በሉ በደንብ የእኛም እናት በሉ እስኪ የሐዋርያት እናት፣ የጻድቃን እናት፣ የሰማዕታት እናት፣ የአበው እናት፣ የሊቃውንት እናት። ታዲያ እመቤታችን የመከራ ጊዜ እናታችን ዛሬ እንዴት በእሷ ላይ ይነሳል? አስቡት። ነቢያት ከሩቅ እያዩ ተስፋ ያደረጓት የመከራ ጊዜ ስንቃቸው ጻድቅ ቢባሉ፣ ደግ ቢባሉ፣ ነቢይ ቢባሉ፣ መልካም ቢባሉ ወዳጅ አልሆነም። ስለዚህ የመልካምነታቸው፣ የጻድቅነታቸው፣ የነቢይነታቸው መደምደሚያ የመከራ ጊዜ እናታቸው ማናት? ማናት? ለዛ እኮ ነው ሰሎሞን ርግብዬ ፍጽምት መደምደሚያዬ ውቧ መልካሟ መደምደሚያዬ ይላታል። ሰሎሞን ነቢይ ነው አይደል? ጠቢብ ነው አይደል? ንጉሥ ነው አይደል? ደግ ነው አይደል? በእግዚአብሔር ዘንድ ባለሟልነት ያለው ነው አይደል? ነገር ግን ያ ባለሟልነቱ ፍጹም አይደለም። በመከራ ጊዜ የወደቀ ነው። ምን አለ ታዲያ ሰሎሞን? ርግብዬ ፍጽምትዬ ፍጽምት የሆነች መደምደሚያዬ ሲል ሰሎሞን ይናገር። ፍጽምት መደምደሚያዬ። ለዛ እኮ ነው ጨለማ በነበረ ጊዜ አደል እግዚአብሔር መጥቶ ተስፋውን የነገረው። ቀኑ እየመሸ ሄደ አደል ያለው። ቀኑ ታላቁ ነቢይ ሙሴ ቀኑ እየመሸ ሄደ፣ እግዚአብሔር መጣ፣ አዳምን የት ነህ አለ። ከዛ ተስፋን ሰጠ፣ ተናገረ። በጨለማ ጊዜ እየኖርን ሳለን ሰሎሞን እንዲህ አለ፣ መኑ ይእቲ ዛቲ እንተ ትዔውፅ ከመጎ ጽድልት ወብርት። እንደ ማለዳ ጎህ የምትጎበኝ የምታበራ በጨለማው ዓለም ያለች ያቺ የመከራ ጊዜ እናት ማናት አለ ሰሎሞን። አሐቲ ይእቲ ለእማ አላት፣ ለእናቷ አንዲት ለሔዋን እናት የሆነች አላት። አንዲት ያችም ማናት? ቅድስት ድንግል ማርያም። አሐቲ ይእቲ ለእማ ወርኢት ይእቲ ለእንተ ወለደታ፣ ለወለደቻት ለሐና ምርጥ ለእኛ ምርጥ አንዲት እናት ቅድስት ድንግል ማርያም እሷ ናት አለ። እኛ እግዚአብሔር ሰው አጥቶ እኛ በጨለማ በመከራ እየኖርን ሳለን እግዚአብሔር እናስተናግደው ዘንድ ወደ እኛ መጣ። ወደ ማን መጣ? ወደ እኛ መጣ። ማን? እግዚአብሔር። እኛ ማስተናገድ አቅቶን፣ እኛ እግዚአብሔርን መቀበል አቅቶን፣ ወዳጅ በዛ በጭንቀታችን ጊዜ፣ በዛ በመከራችን ጊዜ አንዲት እናት አገኘን። ማን? እግዚአብሔርን የምትቀበልልን። እሷም ማናት? ቅድስት ድንግል ማርያም። ዳዊት እንዲህ አለ፣ ዛቲ ይእቲ ምዕራፌ ለዓለም ዘያሐድር እስመ ኀረይክዋ። ለዘላለም ማደሪያዬ የመረጥኳት ያስተናገደችኝ፣ የምታስተናግደኝ ያስተናገደችኝ፣ የምትቀበለኝ የተቀበለችኝ እመቤት እሷ ናት አለ። ማን? ቅድስት ድንግል ማርያም። ቅድስት ድንግል ማርያም። በደንብ እናስብ እስኪ፣ በደንብ እናስብ። እንደው የእኛን ሙሉ ድቀታ አዳምን ያዙና የአዳምን መውደቅ ይዛችሁ እስከ አዳም ትንሣኤ እስከ ክርስቶስ ቤዛነት ድረስ ያለውን እናስብና የአበው ተስፋ፣ የአበው ትንቢት፣ የአበው የመከራ ጊዜ መጽናኛ፣ የአበው ተስፋ በቆረጡበት ጊዜ ተስፋ የሆነች እመቤትን እሷን እናስባት።
ከዛም በኋላ ደግሞ እንምጣና ያን ተስፋ ሰጥቶ የመከራ ጊዜ እናት የሆነችውን እሷን ካገኘ በኋላ ከእሷ የተጸነሰ መድኃኒት ክርስቶስ እኛን ለማዳን ነው። ከእሷ የተወለደ እኛን ለማዳን ነው። ከእሷ ጋር አብሮ የተሰደደ እኛን ከስደታችን ለመመለስ ነው። ዙሮ ያስተማረ ከእሷ ከተወለደ በኋላ ነው። መከራን የተቀበለ ከእሷ ከተወለደ በኋላ ነው። ታዲያ በጭንቀታችን ጊዜ በተስፋ በሕይወት መመለሻችን ጊዜ ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ንጽህናዋን ቅድስናዋን ሰጥታ ፈቃዷን ሰጥታ። ምንም ፈቃድ ያልነበረን ሰዎች እኮ ነበርን አይደል? መብት ያልነበረን ሰዎች ነበርን። መብታችንን እንደተመለሰ ያረጋገጥንባት ግን ማናት? የመከራ ጊዜ እናት ቅድስት ድንግል ማርያም ናት። ልብ በሉ። ላድናችሁ ወድጃለሁ፣ ልትድኑ ትወዳላችሁ ወይ? ባህሪያችሁን ባህሪ ላደርግ ወድጃለሁ፣ ፈቃደኞች ናችሁ ወይ ስንባል አሁን እንደ ቃል ይሁንልን ብለን የተቀበልን መብታችን እንደተመለሰ መብት እንዳለን ያረጋገጥንባት እመቤታችን ቅድስት ድንግል ማርያም ናት። መልአክ መጥቶ በወደቅንበት ጊዜ ክብራችን የገለጠባት እመቤታችን ቅድስት ድንግል ማርያም ናት። እና ታዲያ የወለደች ያጠባች ይዛ የተሰደደች ከዛ በኋላስ ኧረ ወደኛ ቤት እንምጣ ባዶ ሰርግ ደግሰን ባዶ ሆኖ ቤታችን አፍረን ተዋርደን በነበረበት ጊዜ በመከራችን በጭንቀታችን ጊዜ የደረሰች እመቤት ማን ናት? ቅድስት ድንግል ማርያም። ያቺ እናታችን ናት። ቃና ዘገሊላን አታስታውሱ? እስኪ ለዚህች እናት እልል ብላችሁ አመስግኗት። ያንሳል፣ በእውነት ያንሳል። እስኪ ዛሬ በህይወታችን እውነት ለመናገር መልካም በህይወታችን ስንት ጎደሎ ያለብን ሰዎች አለን። ከመንፈሳዊ ህይወታችን እስከ ስጋዊ ህይወታችን ድረስ ያለ ስንት የጎደለብን ስንት በመከራ ውስጥ የወደቅን ሰዎች አለን። ታዲያ የመከራ ጊዜ እናት እያለን ለምንድን ነው ብቻችን በመከራ ውስጥ ወድቀን የምንንገላታው? እምታማልድ እምታቀርብ እምታቀል እመቤት ተሰጣን እንዴ! ለደስታ ጊዜ እየቆጠብናን ነው? ንገሩኝ እስኪ። ነው ወይ? አይደለም። በመከራ ጊዜ ነው የተሰጠችን። በመከራ ጊዜ አትርቅም እመቤታችን፣ ታማልዳለች። መከራና ጭንቅ ላይ ያለን ሰዎች ለምንድን ነው ማንማጸነው? ለምንድን ነው ማንቀርበው? ለምንድን ነው ፍቅራችን ማንገልጥላት? ለምንድን ነው ወደ እሷ ቀርበን ማንማጸን እንዴ? አዎ ደስተኞች በራሳችን ጊዜ እንሆናለን ብለን እኮ ደግሰን ነበር አይደል? ደስታችን እኛ ነን የምንሞላው ብለን እኮ ደግሰን ነበር። አልሆነም። የደገስነው አለቀ፣ ባዶ ሆነ። ግን ምን ሆነ ወዳጅ? የመከራ ጊዜ ስጦታ ናትና ቀረበች። ምን አለች? በዚህን ጊዜ አይ ሙላላቸው አለች። ሆነ። ከአፍረት ከውርደት እኛ ዳን እንሂድ። ከኛም ወገን ተመረጠና 120 ቤተሰብ ተያዘ። የጌታ ባለሟል ተባልን፣ ተመረጠ። ደቀ መዝሙሩ ተባሉ፣ ተመረጡ። ሐዋርያትን እናስብ። ምንም ፍጹማን አይደሉም እና ፍሩሃን ነበሩ፣ ጥዋን አይደሉምና እስከ መከራው ጊዜ አብረው ተከተሉ፣ ሄዱ። ግን መስቀሉ ስር ላይ የሉም። ሐዋርያት እንኳን የጌታ ባለሟል የሆኑት በመከራው ጊዜ ከክርስቶስ ራቁ፣ ከመስቀሉ ስር ጠፉ። ሐዋርያትም የሉም፣ ተበተኑ። ግን ወዳጄ የመከራ ጊዜ እናት ናትና ልጇ ተሰቅሎ መስቀሉ ስር ብቻዋን አንድ አጽናኝ ይዛ ዮሐንስን ይዛ የቀረች ማናት? እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ሐዋርያት ዛሬ ምን ወዳቸው ምናከብራቸው ሐዋርያት ጥዋን ከሆኑ በኋላ መከራ ተቀብለዋል። ግን ፍሩሃን በነበሩበት ጊዜ ከክርስቶስ መስቀል ስር ጠፍተው ሸሽተዋል። በዛን ጊዜ ግን ከመከራው ስር ያልጠፋች ያልተለየች ከመስቀሉ ስር ያገኘናት ማንን ነው? ንገሩኝ። ማን ያገኘናት?
ከመስቀሉ ስር የተገኘች ማን ናት? ታዲያ ከመስቀሉ ስር ያገኘናትን እመቤት ሰዎቹ ምን አሉን? አይ ለመስቀሉ ታደበዝዛለች አሉ። ከመስቀሉ ስር አታስፈልግም አሉ። ወዳጄ የባለ ጊዜው አጀንዳ ነው። እመቤታችን የሌለችበት መስቀል ታዲያ የኛ መስቀል ነው? ንገሩኝ እስኪ። ነው አይደለም? በደንብ ተናገሩኝ። አረ ፖለቲካ አላወራሁም። አይደለም፣ እግዚአብሔር ምስክሬ ነው። አይደለም። ከመስቀሉ ስር ያለችውን እመቤት ነው የምነግራችሁ። እሱ የኛ አጀንዳ አይደለም። ያኛው ይሄ ነው የኛ አጀንዳ። ሰባኪ ነን አሉ ሐዋርያት። በኋላ ጸጋ መንፈስ ቅዱስን ተላብሰው ነው። ግን ከዛ በፊት የራቁት ሐዋርያት ሸሽተዋል። ዛሬ ጸጋ መንፈስ ቅዱስ ሲርቅ ከመስቀሉ ስር ሳይገኙ ሐዋርያንን ሰባኪ ነን ብለው ከመስቀሉ ስር የተገኘችውን እመቤት እንዲህ ይናገሯታል። ግን አይደለም ወዳጄ፣ የመከራ ጊዜ ስጦታችን በመከራ ጊዜ የተገኘው ዮሐንስ በመከራ ጊዜ የተቀበላትና ማናት? ማናት? ንገሩኝ። እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እመቤታችን የሌለችበት መስቀል፣ ክርስቶስ የሌለበት መስቀል፣ ቤተክርስቲያን የሌለችበት መስቀል፣ ሀገር የሌለበት መስቀል መስቀላችን አይደለም። ሲቀጥልም ደግሞ መስቀል የሌለው እመቤት መስቀል የሌለው ሀገር፣ መስቀል የሌለው ቤተክርስቲያንም የለንም። በመከራ ጊዜ ያገኘነው በመከራ ጊዜ ቢሆን አንተውም። በመከራ ጊዜ የተቀበልነውን በመከራ ጊዜ አንረሳው። በደስታ ጊዜ ብቻ አቤት ብለን አናከብረው። ርዕሳችን ይሄ ነው። ስለዚህ ምንድን ነበር ርዕሳችን? ንገሩኝ። የመከራ ጊዜ እናት። የመከራ ጊዜ እናት። ምናልባት ሌላ መምህርም ስላሉ አንድ ነገር ልበላችሁና እንጨርስ። ልብ በሉ። ሁለተኛው እናት ያልነው መስቀል ነው። መስቀል መከራ ነው። በመከራ ጊዜ መከራን በምንቀበልበት ጊዜ መስቀሉን ተሸክሞ ያልተከተለኝ አገልጋዬ ሊሆን አይችልም ብሏል ክርስቶስ። መስቀል የተባለው መከራ ነው። መከራ በመጣ ጊዜ መከራውን ተቀብለን በመከራው እንወለዳለን። የመከራ ጊዜ እናት መስቀልን እናገኛለን። በመከራው ደግሞ የክርስቶስ አገልጋይ እንባላለን። የክርስቶስ አገልጋይ እንሆናለን። መከራ ሲመጣ ክርስቶስን አንዘንጋው። መከራ ሲመጣ እመቤታችንን አንዘንጋት። መከራ ሲመጣ ሀገርና ቤተክርስቲያንን አንዘንጋ። መከራ ሲመጣ ዮሐንስ 15 ላይ የጌታን ቃል እናስብ። ምን እንበል? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ መከራውን እንዳለፍኩት ድል እንዳደረኩት ድል ታደርጉታላችሁ። ለምን? እኔ በዓለም ሳላችሁ በዓለም ውስጥ ሳላችሁ የእኔ አገልጋይ አድርጌ ከዓለም መርጫችኋለሁና። ዓለም የእሱ የሆነውን ይወዳል። እናንተ ዓለም አይደላችሁም፣ የእኔ ናችሁ። ስለዚህ የእሱ ብትሆኑ ዓለም ይወዳችሁ ነበር። ነገር ግን የእሱ ስላላይደላችሁ ዓለም ይጠላችኋል። የእኔ ስለሆናችሁ ግን ደግሞ ዓለምን ድል ታደርጉታላችሁ፣ ታሸንፉታላችሁ ተብለናል። መስቀልን እንደዛ እናስበው። ቤተክርስቲያንን እናስባት። ዛሬ ቤተክርስቲያን መከራ ላይ ናት። በመከራ ነው የተሰጠችን። ቤተክርስቲያን እናትነቷ የመከራነቷን ልብ በሉ። ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ቤተክርስቲያንን የመሰረታት እናት ቤተክርስቲያንን የሰጠን። ቤተክርስቲያን እንዲሁ ዝም ብሎ አሁን የምንወጣበት የምንገባበት በደስታ ጊዜ ያገኘነው አይደለም። ክርስቶስ መከራ ተቀብሎ ነው የሰጠን። በመከራ ነው የመሰረተልን። ስለዚህ መከራ አለብን። በመከራ ጊዜ በጭንቀታችን ጊዜ ወደ ቤተክርስቲያን እንምጣ። እግዚአብሔርን እንጠይቀው፣ እናገኘዋለን። ቤተክርስቲያን እንጠይቃት፣ ምላሽ ይሰጠናል። ለዛም እኮ ነው ቤተክርስቲያን እናስቧት። ዛሬ እንደውም ዓመታዊ በዓሉ ምንድነው? ዛሬ ብዙኃን ማርያም ይባላል አይደል?
ብዙኃን ማርያም ብዙ አይነት ምክንያቶች አሉት ይሄ የተባለበት። ነገር ግን ሁለቱን ልንገራችሁ። አንዱ አፄ ዳዊትን ታውቁታላችሁ። አፄ ዘርዓ ያዕቆብን ታውቋቸዋላችሁ። የእነሱን ታሪክ ሄዳችሁ ታነባላችሁ። አንደኛው ደግሞ 2348 ሊቃውንት ዛሬ በአንድ ላይ የተሰባሰቡበት ነው የተገኙበት። ስንት አልኳችሁ? ቁጥሩን ንገሩኝ። 2348 ኤጲስቆጶሳት ነው የሚለው። እንደው ኤጲስቆጶሳት የተሰበሰቡበት ቁጥሩን ንገሩኝ። ስንት አልኳችሁ? 2318። የሚገርማችሁ ይሄ ቁጥር በጣም ትልቅ ቁጥር ነው። ኤጲስቆጶሳት ነው ያልኳችሁ ወይም ጳጳሳት ናቸው። ነገር ግን የእግዚአብሔር ሆነው የተገኙት ስንት ናቸው? 318። 2000 ስንት ማለት ነው? 18ቱ መናፍቃን ነው የሆኑት። በዚህ ጊዜ ያልተከሰተ ምንፍቅና የለም። ዛሬ የጳጳሳት መብዛት ምናምን እሱ ደስ እያደረጋችሁ ከሆነ ሲበዙም እንዲህ አለ ነው። ሲበዙም እንዲህ አለ። ነገር ግን የጸናው በአነሱት ነው፣ በቁጥር ጉዳይ አይደለም። በ318ቱ ሊቃውንት ሃይማኖት የጸናችበት ነው። ከዛስ የአባይን ታሪክ ታውቃላችሁ አይደል? ዛሬ ሂዱና የአፄ ዳዊትን ታሪክ አንብቡ። የቤት ስራ ስለ አባይ ግን ይህን ሁሉ በዛም በዚህም ብሎ ተቀብላ ያቆየች ቤተ ክርስቲያንና ሀገር ነፍስና ስጋ ናቸው አይደል? ሊቃውንት እንደሚገልጹት ነፍስና ስጋ። ዛሬ ደግሞ በሌላ መልኩ መከራ አለባት። እውነት እንነጋገር ከተባለ እኛንና ቤተ ክርስቲያንን ኢትዮጵያንና ቤተ ክርስቲያንን የሚጠሏትና ሊያለያዩት የሚሞክሩ ጠላቶች እረ ስለ ሕያው እግዚአብሔር በእውነት ቤተ ክርስቲያን የመከራ ጊዜ እናት ናት። ኢትዮጵያ የመከራ ጊዜ እናት ናት። እንንገራችሁ፣ ሌላ ይመስላችኋል፣ ይከፋችኋል እንጂ ተሰደው መከራ በተቀበሉበት ጊዜ ዛሬ የሚጠሏት ሰዎች ቤተ ክርስቲያንና ሀገር ኢትዮጵያ በመከራ ጊዜ የተቀበለቻቸው እናታቸው ናት። እስኪ የመከራ ጊዜ እናት በሉ። ኢትዮጵያ የመከራ ጊዜ እናት ናት በሉ። ቅድስት ቤተ ክርስቲያን የመከራ ጊዜ እናት ናት በሉ። አዛኘን፣ እውነቴን ነው የምላችሁ፣ ሌላ አይደለም። ይህን ስንል በጥላቻም አይደለም፣ በሌላ በክፉ ቃልም አይደለም። ግን አሁን ውስጥ ላይ የነበረው ነገር ቢያንስ ለእናንተ ከተገለጠ የውስጥ ህመም ነበርና እንንገራችሁ ብለን ነው። እነሱንም ከጥላቻ አንጻር አይደለም። ግዕዝ ቢጠፋ ግዕዝን ያቆየች የግዕዝ መከራው ጊዜ እናቱ ቤተክርስቲያን ናት። እነሱም መጥተው አሳደዋቸው፣ ተሰደው መጥተው ብትቀበል አልጠላችም፣ መብት ነው። ድንጋይ ማምለክ ይቻላል። ቤተክርስቲያን አትጠላም፣ አትነቅፍም፣ አትገፋም፣ አትገልም፣ መብት ነው። ተቀብላ ተንከባክባ ያኖረች ቤተክርስቲያንና ኢትዮጵያ ናት። ታዲያ ምን ታርግ ነው? እንደሚሉን ነው ወይ? እንደተፈበረከው አጀንዳ ነው ወይ? አይደለችም። እናንተ ናችሁ አይደላችሁ። ሰው ቋንቋንና ሃይማኖትን ለይቶ አያውቅም። ለካ አንደበት ሲከፈት ውስጥን ያሳያል ጭንቅላት የሚባለው ትክክል። አለማወቅ እንዲህ አይነት መጥፎ ነው። ቤተክርስቲያን እንዲገቢ ናት። የመከራ ጊዜ እናት ናት። እባካችሁ ምከሯቸው። ከሰሙ ተው በሏቸው፣ ካልሰሙ ታሪክ በደንብ ይወቁ። የግዕዝ የመከራ ጊዜ እናቱ ቤተክርስቲያን ናት። ያኖረችው ያስጠጋችሁ። የነሱም የመከራ ጊዜ እናታቸው ቤተክርስቲያን ናት። የሚጠሏት፣ የሚያንቋሽሿት፣ የሚንቋት። ለዛም እኮ ነው ሰምታችሁ ከሆነ አይ 3 አንድ ብለን አናመልክም፣ አንድ ብለን እናመልካለን። ታዲያ ያምልኩ፣ ይሄ እኮ የኛ ነው። ምን አደረግን? ምን ሆነ? በመከራ ጊዜ ለሸሸግ፣ በመከራ ጊዜ ላጽናናን፣ ላስጠጋን፣ ለታደግን፣ ላኖረች፣ ላስጠጋች የመከራ ጊዜ እናት ለሆነች
ለእናንተ ይሁንና መድኃኒቱን እዛው ፈልጉ። ግን ቤተክርስቲያን እንዲህ ናት። ባጭሩ የመከራ ጊዜ እናት ናት። የመከራ ጊዜ እናት ሀገር ኢትዮጵያ፣ የመከራ ጊዜ እናት ቤተክርስቲያን፣ የመከራ ጊዜ እናት መስቀል፣ የመከራ ጊዜ እናታችን ቅድስት ድንግል ማርያም። ሕያው እግዚአብሔር የመከራ ጊዜውን አርቆ የደስታውን ጊዜ ያምጣልን። ፍቅሩን፣ ሰላሙን፣ አንድነቱን ይዘዝልን። በእውነት ለመናገር ቤተክርስቲያን ፍቅር ነው የምትሰብከው፣ አንድነት ነው የምትሰብከው። ጥላቻን በጣም አድርጋ በቅዱስ መጽሐፏ እንደ የሚጣላ ሰው እኮ ሰውን የሚጠላ ሰውን የሚገል እኮ አይወርስም ገነት መንግስተ ሰማያት አይገባም ብላ እኮ የምታስተምር ቤተክርስቲያን ናት። ታዲያ ለምን ይጠሏታል? እውነት ካወቋት ከተረዷት፣ ከተጣላ ከሰደብከው፣ ኧረ እንደው ተው፣ ከሰደብከው ራሱ ደንቆሮ ካልከው ፍዳ አለብህ ብላ የምታስተምር ቤተክርስቲያን ዛሬ ሌላ ስም ይሰጧታል። ግን እንደዛ ናት። ስንዱ እመቤታችን እመቤት የሆነችውን ቅድስት ቤተክርስቲያን እኛን ስለወለደች አሁንም በመከራ ጊዜ እየተጣራች ያለች ቤተክርስቲያን አንሰማትም፣ አንረዳትም። ከሷ የለንም፣ ርቀናል፣ እንዝላለን። እስከ መቼው ግን ንገሩኝ? አከለክሙ አለ ቅዱስ ጴጥሮስ። ታዲያ ያለፈው ዘመን ይበቃል። ለጣዖት ለአሕዛብ ያጎበደዳችሁበት ጊዜ ይበቃል። ታሪካችሁን፣ ክብራችሁን፣ ቤተክርስቲያናችሁን፣ ሕይወታችሁን ልትጠብቋት ይበቃላል። የዘሞታችሁበት፣ ያመነዘራችሁበት፣ እግዚአብሔርን የበደላችሁበት፣ በጥቅሉ ግብረ ኃጢአት የሰራችሁበት ዘመን ይበቃል፣ በቃ አለ ጴጥሮስ። መረረው። በቃን እንዴ! ምን ነው እኛ ዝም ስንል እኮ እውነት የለን ሆኖ አይደለም፣ ታሪክ የለን ሆኖ አይደለም፣ ሳይብሰን ቀርቶ አይደለም። በመከራ ጊዜ ግን የሚያጽናናን የምታጽናናን እናት ስላለች የመከራ ጊዜ እናት የሌላቸው፣ እናት የሌለው ወደ የት ሄዶ ያለቅሳል? ወዳጄ ማን ያዝንለታል? ከፈለገ ያለ አቅሙን ተጠቅሞ ማጥፋትና መግጠም ነው ዓላማው። እኛ ግን እናት አለች፣ እናለቅሳለን፣ ሂደን ምላሽ እናገኛለን። እናት ያለው ልጅ ሰው አይበድልም። እናት ርሩ ናት። የእናትን አንጀት ይዞ ያድጋል። እናት የላቸውም ወዳጄ። እናት ርሩ ናት። ለሰው እንኳን ለወለደችው ላልወለደችው ታዝናለች። ላልወለደችው የምታዝን ቤተክርስቲያን ስላለችን ደስ ይለናል። በእውነት እግዚአብሔር እናመስግኑት። ላልወለደቻቸው አሕዛብ ራሱ የምታዝን እመቤት እናት ቤተክርስቲያን ናት ያለች። ላልወለደቻቸው ራሱ እናት ናታ። ታዲያ እናት የሌላቸው እናታችንን ሲነኩብን ግን ይከፋናል። ዛሬ እኮ የተነሱት ምናፍቃን አይታችሁ ከሆነ ከእናት በላይ ለልጇ ማን ይቀርባል? እስቲ ንገሩ። ከልጇ በላይ ለእናት ማን ይቀርባል? ከልጇ በላይ ወይም ከእናት በላይ ለልጇ ማን ይቀርባል? አይደል? ልጇ ለእናቱ ቅርብ ነው። እናቱ ደግሞ ለማን ቅርብ ነው? ለልጇ አይደል? ቅርብ ናት። አስቡት። ዛሬ ለክርስቶስ ቅርብ ነን ያሉት መናፍቃን ግን እናቱን ይሰሩበታል። ታዲያ ከእናቱ ከቅድስት ድንግል ማርያም ስለ አድኗን ሲቀዱ እያያችሁ ነው አይደል? እውነት እንነጋገር ከተባለ ከእናቱ የሚቀርበው አገልጋይ አለው? ንገሩኝ እስኪ። ከእናቱ የሚቀርበው አገልጋይ አለ? የለም። አገልጋዮቹ እኮ መስቀሉ ስር ላይ ጠፍተዋል፣ የሉ። እናቱ ግን አለች። ታዲያ ከእናት ይልቅ እኛ እንወድሃለን፣ ከእናት ይልቅ እኛ እንቀርባለን ብለው እናቱን ሲያንቋሽሹበት፣ ሲጣሉበት ዝም የሚል ልጅ አለ? የለም ወዳጅ። አዛኝን እውነቴን እናስብ በደንብ። ከማርያም የበለጠ ለክርስቶስ የሚቀርብ ማንም የለም። ለዛ እኮ ነው እኛ ባዶ ሕይወት ይዘን እንዴት ንጹሕ የሆነችውን ጸጋ የሞላባትን ሕይወት ያልጎደለባትን እመቤት እኛ እንቀርብሻለን፣ እኛ እንቀድምሻለን፣ እኛ እንቀርበዋለን። እንዴት ይሆናል? አይሆንም ወዳጄ። ጸጋ የጎደልብን ነበርን። ምልአትነቱ ከእሷ በነሳው ሥጋ ነው ጸጋችን የተሞላው። ለዛም አሁንም ደግሞ በኃጢአት እየተመላለስን፣ ለዛውም ስንበድለውም፣ ስንክሰውም፣ ስንመለስም፣ ስንበድልም ባለ ሕይወት ውስጥ እንዴ አስቡት እንጂ ያሳዝናል። እናቱን ንቆ አቃሎ ልጇን አከብራለሁና አመልካለሁ አይቻልም።
አይቻልም። እናት የሆነችው ነፍስ የሆነቻትን ቤተክርስቲያን እንቋቃሉ ኢትዮጵያን ወዳለሁ አይቻልም። ለምን? ነፍሷ ቤተክርስቲያን ስለሆነች ነፍስ ከተለያት በድን ነውና ወዳጄ በድን የሆነ ሁሉ ደግሞ ለጊዜው ብናለቅስም ከጥቂት ጊዜ በኋላ ያው በድን አይሆንም እና የመከራ ጊዜ እናታችንን ልንጠብቅ ልናከብር ይገባል። እኛ ራሳችን ልንነቃ ይገባል። የመጀመሪያው ህይወታችን ወደ ቅድስት ቤተክርስቲያን፣ ወደ ንስሐ ህይወት፣ ወደ ክርስቶስ፣ ወደ እመቤታችን እንመለስ። ቀጣዩ ታሪካችንን እንጠብቅ። እስኪ ታሪካችንን እንጠብቅ በሉ። እስኪ በሉ፣ ሁላችሁም በሉ። የቤት ስራ ይሆናችሁ። ታሪክ የሌለው ልጅ አያምርበትም። አዛኝን ባለ ታሪኳም ባለ ርስቱም እናንተ ናችሁ፣ እኛ ነን። ግን ከኛ የጠፋ ዕለት እንዴ ያሳዝናል እኮ። ሰው እዚህ እየኖረ ሌላ ያስባል። እዚህ እኮ ነው ያለው። አዎ የክርስቶስ ሀገሩ የተወለደበት የተሰቀለበት መከራ የተቀበለበት እመቤታችን የተቀበልንበት ሀገር ኢየሩሳሌም ነው። ነገር ግን ቅዱስ የሆነውን ቃሉና ክርስቶስን እመቤታችንን ተቀብለናል። ሀገራችን ኢትዮጵያን እንወዳለን። በኢየሩሳሌም ግን እንቀይርሽ ብለናል አላልንም? እንላለን አያንልም? ኢየሩሳሌምን እንወዳታለን፣ እቺን እንወዳታለን። ሰው እንዴት የመከራ ጊዜ እናት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።